ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ያሉት። በየቀኑ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝም። 30 ሰከንድ ቢፈጅ ነው። ጠዋት አንድ ጊዜ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም። ረስተህን ብትመጣ ራሱ በራይድ 300 የሚሆን 400 ከፍለ ያለህበት ሱቅ ድረስ ታስመጣዋለህ። ለምን? ጤና ነዋ። ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ? እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል። መሆናችንን እንድናምን አላህ ይፈልጋል። ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን። ያን እንዲምረን ወደ አላህ ተውበት እናድርግ። ቁል ያ ዒባዲየ الذين أسرفوا على أنفسهم لا تقنطوا من رحمة الله ከኔ እዝነት መቼም ተስፋ እንዳትቆርጡ ነው የሚለው። إن الله يغفر الذنوب جميعا እኔ አላህ እንደሆንኩኝ ኃጢያትን በጠቅላላ የምምር ጌታ ነኝ ብሏል። እሱ ማይምረው ወንጀል የለም። ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሐዲሶች አሉ። ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም። መልካም ስራ መስራት ኃጢያትን ያስወግዳል ብለን እናምናለን። በአላህ ቸርነት ስራው በራሱ ኃጢያታችንን የማጥፋት አቅም አለው የሚል እምነት የለንም። ጌታ አላህ ከተቀበለን በራህመቱ ካየልን በትንሿ ስራችን ሰበብ ብዙ ኃጢያታችን ይማራል። ቸርነቱ የአላህ እንጂ የኛ የሥራው መብዛት ሆኖ አይደለም። ማረጋገጫው ምንድነው? አላህ በሱረቱል ሁድ ላይ ምንድነው ያለው? ኢነል ሐሰናት ዩዝሂብነ ሰይአት መልካም ስራዎች ይላል እንደ ደረጃቸው እንዳቀማቸው ኃጢያትን ያስወግዳል። መልካም ስራ ምንድነው? እንደውም አንዱ ሰሃባ ጠየቃቸው። መልካም ስራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም። ላኢላሃ ኢላላህ አሚነል ሐሰናት ላኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንዴ ሲላቸው በል ሁወ ሚን አፍደሊል ሐሰናት እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት። መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع